አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን ከጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። የጎንደር ከተማ አስተዳደር ግብርና መምሪያ ከ14000 ኩንታል በላይ የአፈር ማዳበሪያ እያሰራጨ መሆኑን አስታወቀ። የአፈር ማዳበሪያ በወቅቱ ቢደርስም የዋጋ ጭማሪ መኖሩን አርሶ አደሮቹ ተናግረዋል። ቃል ኪዳን አይሌ ተጨማሪ አላት። በጎንደር ከተማ ለመኸር እርሻ የሚውል የአፈር ማዳበሪያ እየተሰራጨ ይገኛል። የጎንደር ከተማ ግብርና መምሪያ የአፈር ማዳበሪያ ስርጭትና ብዜት ባለሙያ ገብሬ ደሳለኝ የአፈር ማዳበሪያ በወቅቱ እንዲደርስና ለአርሶ አደሮች እንዲሰራጭ እየተሰራ መሆኑን በማንሳት ከ14000 ኩንታል በላይ የአፈር ማዳበሪያ እየተሰራጨ መሆኑን አስታውቀዋል። እንደ ጎንደር ከተማ የአፈር ማዳበሪያ ለአርሶ አደሩ የሚያስፈልገው እንግዲህ የጠየቅነው ወደ 21980 አካባቢ ነው። አሁን ከረንትሊ ቀጥታ ይገባልን 14558 የአፈር ማዳበሪያ ገብቷል በእያንዳንዱ ህብረት ስራ ማህበራት ማለት ነው። አሁን የሚቀረንን የተወሰነ ኦልሞት ወደ 66% ገብቷል። ወደ 40% ይቀራናል ማለት ነው። ፍትሃዊ በሆነ መንገድ ለመስጠት ጥረት የተደረገ ነው። የአፈር ማዳበሪያ በወቅቱ እንደደረሳቸው የሚገልጹት የአፈር ማዳበሪያን ሲወስዱ ያገኘናቸው አርሶ አደሮች የዋጋ ጭማሪ መኖሩን ነግረውናል። ታከለ ወለ ይባላል። ሎዛ ማርያም ቀበሌ ቢያንስ 3 ኩንታል ዘራለሁ፣ ግን አሁን የወሰድኩትኝ 2 ኩንታል ነው። ከአቅሜ አንፃር ኦቨር ሆነ ዋጋው በጨመረበት ሰዓት እቺን ያዕሜንን ገዝቼ እየሄድኩኝ ነውና አቀራረቡ ጥሩ ነው። በሰዓቱ ቀርባል ደህና ነው። ሀጎስ ያለው ወቅቱን ጠብቆ ጥሩ ሰዓት ነው የመጣው። ከዚህ ቀደም የነበረው ራሱ እጥፍ ነው የጨመረ 3000 ከምናምን ነው የነበር እና በዚህ አመት የተጋነነ ነው። የዋጋ ጭማሪው የዓለም አቀፍ ግብይትን ተከትሎ የተከሰተ መሆኑን እንደሚያምኑ የገለጹት አቶ ገብሬ ደሳለኝ የተፈጥሮ ማዳበሪያን መጠቀም ተገቢ መሆኑን ማስታውቀዋል። አምና 3700 አካባቢ ነበር፣ ዘንድሮ ደግሞ ወደ 8000 ዩሪያው ዳፖ ገብቷል። ይራ ደግሞ ወደ 6200 አካባቢ ደርሷል። አንድ ኩንታሉ ማለት ነው። ዓለም አቀፍ ገበያ ተጽዕኖ ያመጣው ነው። መንግስት እንግዲህ ከአንድ ኩንታል 3700 ብር ድጎማ አድርጎ ነው ያለ። አማራጩ ተፈጥሮ ማዳበሪያን ቨርሚ ኮምፖስትን ማዘጋጅ የኤክስቴንሽን ስራ መስራት እንደሚጠበቅብን እንደመምሪያም እንዳርሶ አደርም ይሄንም ግምት ውስጥ ወስዶ ሁሌ የማዳበሪያን ፍላጎት ብቻ መጠበቁ ያው ያየነው ዋጋም በቀጣይም የአፈር ማዳበሪያ ተደራሽ ለማድረግ እንደሚሰራ ከከተማ አስተዳደሩ ግብርና መምሪያ ያገኘነው መረጃ ያመላክታል። በትራንስፖርት አገልግሎት ትርፍ ከመጫን ባለፈ በየጊዜው በሚደረግ የታሪፍ ጭማሪ መቸገራቸውን የጎንደር ከተማ ነዋሪዎች ተናገሩ። ሕግን በሚጥሱ አሽከርካሪዎች ላይ የእርምት እርምጃ እየወሰደ መሆኑን የገለጸው የጎንደር ከተማ አስተዳደር ትራንስፖርትና ሎጂስቲክስ ጽሕፈት ቤት የብዙሃን ትራንስፖርት አማራጭን በማስፋት ማህበረሰቡን ተጠቃሚ እንዲሆን እየሰራው ነው ብሏል። ዳንኤል ወርቄ ተጨማሪ አለው። በጎንደር ከተማ 464 ሚኒባሶችና ከ5000 በላይ ባለ 3 እግር ተሽከርካሪዎች አገልግሎት እየሰጡ መሆኑን የጎንደር ከተማ ትራንስፖርት ጽሕፈት ቤት መረጃ ያመላክታል። እነዚህ ተሽከርካሪዎች አስፈላጊውን አገልግሎት እየሰጡ ነው ወይ ስንል ለጠይቅነው ጥያቄ አሽከርካሪዎችን በምላሻቸው የታክሲ አሽከርካሪ ስሜ ሀብታሙ ነው ይባላል። የታሪፍ ጭማሪ በኩል የለም፣ የሚጨምር ሊኖርም ላይኖርም ይችላል። እኔ በራሴ አልጨምርም። ትርፍም ቢሆን ደግሞ ክሱ በአንድ ሰው 1500 ብር ነው። 2-3 ሰው ሲጭንም እስከ 800 ብር ክስ ስለሆነ እኔ በራሴ ትርፍ አልጭንም። ስሜ ሀብታሙ ይሳብራም ይባላል። ህዝቡ በቃ ባጃጅ መሄድ ይፈልጋል፣ ግን በቃ አይገባም። ምክንያቱም ዋጋውን ይፈራል እና እኛ ደግሞ ያኔ ያለ በጣም ተጠቃሚ ስላልሆነ በቃ ባዶ ሰርቪስ ነው የምንሰጠው። ማዲያ ላይ ስንቀዳ ጥሩ ነው ለህዝቡም፣ እኛ ራሱ ብዙ ተጭኖ አናደርግም ነበር። ማዲያ ላይ ስለማንቀዳ ብላክ ስለሆነ የምንገዛው በጣም ከባድ ነው፣ አያዋጣንም ያለኛ። የታክሲ ተጠቃሚ የከተማው ነዋሪዎች በሰጡት ሐሳብ አሽከርካሪዎች ከተፈቀደላቸው ሰው መጠን በላይ በመጫን ከታሪፍ በላይ ጭማሪ እየጠየቁ መሆኑን ይናገራሉ። ስሜ አዱኛ ታረቀኝ ይባላል። ከህብረተሰቡ የገቢ ምንጭ አንፃር ስናየው ህዝቡ በጣም እያማረረ ነው ያለው። ታሪፍ በየጊዜው ነው እየጨመረ ያለው። እውነቱን ለመናገር እነሱ ትርፍ ይጭናሉ፣ ትርፍ ያገኛሉ። ህብረተሰቡ ግን እየተጎዳ ነው ያለው። ትግስት አዳነ ይባላል። የጎንደር ከተማ ነዋሪ ነኝ። የታክሲ ታሪፍ በጣም ከባድ ነው። ታክሲ ታሪፉ ጨምሯል ነው የምንባል። ሁሌ ሰርቪስ ማግኘት አንችልም። አንድ ሰዓት ቆመህ ማታገኝም አገልግሎት ራሱ። አሽከርካሪዎች በተገቢው መንገድ አገልግሎት እንዲሰጡ እየተሰራ መሆኑን የገለጹት የጎንደር ከተማ አስተዳደር ትራንስፖርትና ሎጂስቲክስ ጽሕፈት ቤት የመንገድ ደህንነት ቁጥጥር ባለሙያ አቶ ሞላ ደርሶ ሕግን አክብረው በማይሰሩ አሽከርካሪዎች ላይ ሕጋዊ እርምጃ መወሰዱን ተናግረዋል። ከታሪፍ በላይ ለማስከፈል ከ250 በላይ አሽከርካሪዎች የተቀጡበት ሁኔታ አለ።
መቅጣት ብቻ ሳይሆን ለነኚህም ሆነ ለሌሎች አሽከርካሪዎች በትክክለኛው ታሪፍና በትክክለኛው የአገልግሎት ስታንዳርድ አገልግሎት እንዲሰጡ የግንዛቤ ፈጠራና ስልጠናም በተለያየ ሰዓት ለአሽከርካሪዎች ተሰጥቷል። ታክሲዎች በወጣ ታሪፍ ነው አገልግሎት የሚሰጡት እና የታሪፍ ጭማሪው ብዙ ጊዜ እየተነሳ ያለው በባጃጅ እንደሆነ ነው። ከቅርብ ጊዜ ወዲህ በስራ መውጫና መግቢያ ሰዓት ላይ ጠንካራ ቁጥጥር በማድረግ ተገልጋዮች ማግኘት ያለባቸውን አገልግሎት እንዲያገኙ እየተሰራ መሆኑ ነው አቶ ሞላ የገለጹት። ብዙሃን የትራንስፖርት አቅርቦትን ማመቻቸት ወይም ደግሞ ማብዛት ነው። ይህንም ለማድረግ እንደ ከተማ አስተዳደር በቅድ የተያዘና ስራዎችም የተጀመሩበት ሁኔታ ነው ያለው። በመንግስት ብቻ ሳይሆን ባለሀብቱም የትራንስፖርት ማህበራትም እየገቡ የማስ ትራንስፖርት ወይም የብዙሃን ትራንስፖርት አገልግሎትን እንዲቀላቀሉና ለህብረተሰቡ አገልግሎት እንዲሰጡ ያበረታታንበት ያለበት ሁኔታ ነው ያለው። በተፈቀደው ልክ በወንበር በመጫን ተገቢ አገልግሎት በመስጠት ረገድ ተግባራዊነት ላይ ክፍተት መኖሩን አስተውለናል። በከተሞች ልማታዊ ሴፍትኔት ፕሮግራም በጎንደር ከተማ አስተዳደር ዞብል ክፍለ ከተማ 9.3 ሄክታር መሬት ላይ የተቀናጀ የተፋሰስ ልማት ፕሮጀክት እየተከናወነ ነው። የፕሮጀክቱ ተጠቃሚዎች የተራቆተ መሬት እየተንከባከቡ አትክልትና ፍራፍሬ ያለሙና የከተማ ጽዳት ውበት ስራዎች ላይ የተሳተፉ መሆኑን የጎንደር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ ናርዶስ ፒራራ ተናግረዋል። ከፕሮጀክቱ ተጠቃሚዎች መካከል 80% ሴቶች መሆናቸውን የገለጹት ኃላፊዋ የሴፍትኔት ተጠቃሚዎችን የስራ ባህልን እያሳደገና የኢኮኖሚ ተጠቃሚነታቸውን እያረጋገጠ መሆኑን ተናግረዋል። በከተማው ከ51 ሺህ በላይ ነዋሪዎችን በ3 ዙር በፕሮግራሙ ተጠቃሚ ማድረግ መቻሉን የጎንደር ከተማ አስተዳደር ምግብ ዋስትናና ሴፍትኔት ጽሕፈት ቤት ኃላፊ ወይዘሮ ሀዲያ መሐመድ ተናግረዋል። በፕሮግራሙ የተሳተፉ ከሚገኙ ተጠቃሚዎች መካከል 1293ቱ መመረቃቸውንም ነው ኃላፊዋ የገለጹት። ወይዘሮ እናንዬ ቁባይና ወይዘሮ እናትነሽ ታረቀኝ ፕሮግራሙ ኑሯቸውን እንዳሻሻለላቸው ተናግረው በተጨማሪ ገቢ ማስገኛ ስራ እንዲሰማሩ እድል እንደፈጠረላቸውና የቁጠባ ባህላቸውንም እንዳሳደገላቸው ተናግረዋል። ዘገባው የጎንደር ከተማ አስተዳደር የመንግስት ኮሙኒኬሽን መምሪያ ነው። ተላላፊ ባልሆኑ በሽታዎች የተያዙ ታካሚዎች የመድኃኒት እጥረት እንዳይገጥማቸው ከግል መድኃኒት አቅራቢ ተቋማት ጋር በጋራ እየሰራ መሆኑን በጎንደር ከተማ የአይራ ጠቅላላ ሆስፒታል አስታወቀ። ህሙማኑ በሕክምና ባለሙያዎች የታዘዘላቸውን መድኃኒት ተከታትለው መውሰድ እንዳለባቸውም ተነግሯል። አዲስ አለማየሁ ተጨማሪ አለው። ከልብና ደም ስር እንዲሁም ከመተንፈሻ አካላት ጋር የተያያዙ እንደ ካንሰር፣ የስኳርና የደም ግፊት በሽታዎች ለበርካታ የዓለማችን ሰዎች የሞትና የአካል ጉዳት መንስኤ የሆኑ መምጣታቸውን የጤና መረጃዎች ያሳያሉ። ተላላፊ ያልሆኑ በሽታዎች መንስኤ ይሆናሉ ተብለው የሚታመኑት ደግሞ አልኮል አብዝቶ መጠቀም፣ ሲጋራ ማጨስና ጤናማ ያልሆነ አመጋገብ እንደሆኑ በጎንደር ከተማ በሚገኘው አይራ ጠቅላላ ሆስፒታል የውስጥ ደዌ ስፔሻሊስት ሐኪም የሆኑት ዶክተር ዳንኤል ተስፋዬ ያነሳሉ። የአልኮል መጠጦች በጣም አብዝተን የምንጠቀም ከሆነ አልኮል እነዚህ ክሮኒክ ዲዚዞችን ወይም ነን ኮሚኒኬብል ዲዚዝ የሚባሉትን ሊያመጣ ይችላል። ጤንነታቸው ያልጠበቁ ምግቦችን የሚጠቀሙ ከሆነ ነን ኮሚኒኬብል ዲዚዝ ሊይዘን ይችላል ማለት ነው። ሌላው ኤክሰርሳይዝ ወይም ደግሞ ኢንአክቲቪቲ ፊዚካል ኢንአክቲቪቲ እንለዋለን። በደንብ ኤክሰርሳይዝ አለማድረግ ችግር፣ ሰደንታሪ የሆነ ላይፍ ስታይል ያላቸው ሰዎች በጣም አትሪስክ ናቸው ማለት ነው። ተላላፊ ያልሆኑ በሽታዎች በማንኛውም የእድሜ ክልል እንደሚከሰቱ የሚናገሩት ስፔሻሊስት ሐኪሙ በተለይ እድሜያቸው በገፋ ሰዎች በሽታዎቹ እንደሚጸኑ ተናግረዋል። ተላላፊ ያልሆኑ በሽታዎች አንድ የመድኃኒቱን መጠቀም ከተጀመረ ማቋረጥ እንደማይገባም ነው የመከሩት። ከተቋረጠ ብዙ ነገሮች ሊያጋጥሙ ይችላሉ። ቅድም እንዳልነው የስኳር መድኃኒት ከተቋረጠ ስኳሩ ባንዴ ሊጨምር ይችላልና ኮምፕሊኬሽኖች ሊመጡ ይችላሉ። ሃርት አታክ፣ ሃርት ፌለር ሊኖር ይችላል። ስትሮክ ዴቨሎፕ ሊያደርጉ ይችላሉ። የልብ ችግር በማምጣት ይታወቃል። እነዚህ ነገሮች እንዳይከሰቱ በደንብ አድቫይስ እናደርጋቸዋለን። ከተከሰተ ግን ኢሚዲየትሊ እንዲመጡ ነው አድቫይስ የምናደርገው። ብዙ ጊዜም ይመጣል። በአይራ ጠቅላላ ሆስፒታል አገልግሎቱን ሲጠቀሙ ያገኘናቸው አቶ ጓዴ ደምሴና አቶ ሽመልስ ታደለ በሕክምና ባለሙያዎች የሚሰጣቸውን የመድኃኒት ትዕዛዝ ተከታትለው በመውሰዳቸው በመልካም ጤንነት ላይ መሆናቸውን ተናግረዋል። ግፊት ነው ግፊት፣ እንኩላሊት፣ ልብ ድካም በቀጠሮ እየቀረብኩ እየወሰድኩ ነው ያለ። ከዛም የወሰድኩትን በአግባብ እየተጠቀምኩ የተከለከልኩትን ነገር ትቼ በአግባብ እየተጠቀምኩ ነው ያለ እና አሁን ሰውነቴም ደህና ነው። ሙሉ አካሌም አሁን ደህና ነው። የሚሰማኝ ነገርም የለም። እኔ ያው ከዚህ በፊት 2-3 የተበላልሻለሁ። የደም ግፊት ምልክት አለበት ብዬ ማለት ነው ያን ቼክ ለማድረግ ነው የመጣሁት። መድኃኒት ያው አልፎ አልፎ እዚህ ያለውን እየወሰድኩ ነው። ተጨማሪ መድኃኒቶች ደግሞ ከውጭ እየገዛው እየተጠቀምኩ ነው።
ተላላፊ ባልሆኑ በሽታዎች ተጠቂ የሆኑ ተገልጋዮች የጀመሩትን መድኃኒት እንዳያቋርጡ ከግል መድኃኒት አቅራቢ ተቋማት ጋር በጋራ እየተሰራ መሆኑን ባይራ ጠቅላላ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር ሳሙኤል አጥቃቸው ተናግረዋል። መድኃኒት እኛ የምናገኘው ከኢብሳ ነው። የመድኃኒት እጥረት አለ። እነዚህ እጥረት ደግሞ ወደ ውጭ በሚባሉበት ጊዜ ከፍተኛ ዋጋ እየገዙ እንደሆነ ይታወቃል። ያው እንደ ሀገራዊ የመጣ ቻሌንጅ ነው። በተለየ ሁኔታ ግን ሆስፒታል ያጋጠመው ችግር የለም። እስከ አዲስ አበባ ድረስ መድኃኒቶችን እየገዛን እንገኛለን። አስፈላጊ የሆኑትን ከኢብሳ በተጨማሪ ከግል አቅራቢዎች እየገዛን እንገኛለን። በጎንደር ከተማ አስተዳደር አይራ ጠቅላላ ሆስፒታል በተያዘው በጀት ዓመት ከ10600 በላይ ለሚሆኑ ዜጎች የደም ግፊትና የስኳር በሽታ ምርመራ ተደርጎ 194 የሚሆኑ ሰዎች በሽታው ተገኝቶባቸው ሕክምና መጀመራቸውን ከሆስፒታሉ ያገኘነው መረጃ ያመለክታል። ለእናቶችና ህጻናት በጤና ተቋማት በሚሰጠው አገልግሎት ጤናቸውን መጠበቅ እንደቻሉ በሰሜን ጎንደር ዞን የደባርቅ ከተማ ነዋሪዎች ተናገሩ። በባለሙያዎች በሚፈጠር ግንዛቤ የእናቶች ስነ ተዋልዶ ጤና አገልግሎት መሻሻሉን የደባርቅ ጤና ጣቢያ ገልጿል። ደረጀ ደርበው ተጨማሪ አለው። የጤና ጥበቃ ሚኒስቴር የመጀመሪያውን ሀገራዊ የታዳጊዎችና ወጣቶች የስነ ተዋልዶ ጤና ስትራቴጂን አዘጋጅቶ ተግባራዊ ካደረገ ዓመታትን ያስቆጠረ ሲሆን በወጣቶች ስነ ተዋልዶ ጤና በተለይም በሴቶችና ልጃገረዶች ላይ ከፍተኛ ለውጥ መመዝገቡን የጽሑፍ መረጃዎች ይጠቁማሉ። ባለፉት ጊዜያቶች እናቶች ስለ ስነ ተዋልዶ ጤና ያላቸው ግንዛቤና ትኩረት አናሳ ነበር የሚሉት የደባርቅ ጤና ጣቢያ የእናቶች አገልግሎት ባለሙያዋ ሲስተር ሄለን ጥላሁን በተለያየ ጊዜ በተሰሩ የግንዛቤ ማስጨበጫና ትውውቅ ስራዎች ለውጥ መምጣቱን ያነሳሉ። ለውጡ በጣም ከፍተኛ ነው ማለት ይቻላል። ከተማ ተቋም ተውሎ ተለምኖ ኢቭን ሪፖርት እንኳን ሳምንታዊ ሪፖርት የጠፋበት ጊዜ ነበር። ሁሉም ግንዛቤ ያለው ማለት ሳይሆን ከነበረው ነገር በጣም የተሻለና የተሻለ ነው የሚባልበት ኮንዲሽን ያለው። በጤና ተቋማት ከሚሰጡ አገልግሎቶች በተጨማሪም በጤና ኤክስቴንሽን ባለሙያዎች የሚሰጡ የቤት ለቤት አገልግሎቶች ጠቀሜታ እንዳላቸው ባለሙያው አንስተዋል። እንግዲህ ቤት ለቤት አገልግሎት ጤና ኤክስቴንሽኖች ነው ስራው የሚሰሩት። ቤት ለቤት የሚሰራው አገልግሎት ተጨማሪ ከዚህ ከሚሰጠው ካውንስል ወይም አድቫይስ ጭማሪ በጣም ጥቅም አለው ተብሎ ነው የሚታሰበው። ስለዚህ ነፍሰ ጡር ሆነው ክትትል ማድረግ ያለፋቸውን እናቶች ለወሊድ እንዲመጡ በዛው አጋጣሚ እድል ይፈጠርላቸዋል። የስነ ተዋልዶ ጤና የወንዶችንም ተሳትፎ የሚጠይቅና ተጠቃሚ የሚያደርግ የጤናማ ቤተሰብ መሰረታዊ ጉዳይ ነው የሚሉት የጤና ጣቢያው የእናቶችና ህፃናት ኬስ ቲም አስተባባሪ እንየው አደራጀው ናቸው። በቅርበቱ ነው መከታተል አይዞሽ በርቺ ከጎንሽ ነኝ ማለት ማበረታታት አለባቸው። ምክንያቱም እናቶች ብቻቸውን ከሆኑ ጭንቀት ነው። ጭንቀት ደግሞ ለርግዝና ጥሩ አይደለም ጭንቀት በሚኖር ሰዓት። ስለዚህ ለልጅ ባል ወሳኝ ነው። በጤና ጣቢያው ተገኝተን ያነጋገርናቸው እናቶች እንደገለጹት በርግዝናና በወሊድ ጊዜ ሊፈጠሩ የሚችሉ ችግሮችን ለመከላከልና ቀጣይነት ላለው የእናቶችና ልጆች ጤንነት ክትትል ማድረግ እንደሚገባ ገልጸዋል። በጤና ጣቢያ ክትትል ማድረግ ለእናትም ለልጅም በጣም ጥሩ ነው ብዬ ነው ማስበው። ጤናማ ልጅ ይወለዳል፣ ጤናማ እናት ትሆናለች። ከደም መፍሰስ ከተለያየ በሽታዎች ስለሚከላከል ይሄን ቀድመን ክትትል ማድረግ አለብን። አንዳንድ ቦታዎች ተሽከርካሪ ለማስገባት ምቹ ባለመሆናቸው በወሊድ ጊዜ እናቶችን ወደ ጤና ተቋም ለማድረስ አስቸጋሪ ሁኔታዎች ሊያጋጥሙ ስለሚችሉ የቦታ ልየታ በማድረግ ቅድመ ጥንቃቄ ሊወሰድ እንደሚገባ ባለሙያዎች መልእክት አስተላልፈዋል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስለቆያችሁ ከልብ ያመሰገንን። ከጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜና እዚህ ላይ ተጠናቋል። ከዜናዎቹ ጋር እኔ መቤቱ ነኛው ነበርኩ። ጤና ይስጥልኝ።